ስታስቢ ነው እንጂ ልጆች ላይ እንደዚህ ያደረግሽው። እማዬ እባክሽ ይቅርታ። ልጆች የሞተውን ቢሆን ይቅርታ ነበር የምትይ? ምን ስትሆኝ ነው እንደዚህ የሴጣን ስራ ያሰብሽው? ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች ዛሬ ሰራተኛዋ አደይ ድራማ ክፍል 126 ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻ አብረውን ይቆዩ። ቤዛ ያን ሁሉ ድርጊት ካደረገች በኋላ ወደ እነ ፍቅር ቤት ተመልሳለች። የፍቅር እናትም ቤት ከመጣች ይዛችሁ ጠብቁኝ፣ እሷ ለፖሊስ መሰጣት አለባት እያሉ ነው። ፍቅርንም ይሄ ያን ሁሉ እኮ ተንኮልሽን አልናገርብሽም ትላታለች። ፍቅር እባክሽን ከዚህ ቤት አስወጭኝ፣ እኔ እኮ ሞኝ አይደለሁም፣ አንቺን አሳልፌ አልሰጥም እያለች ቤዛ ታታላታለች ፍቅርን። የፍቅር እናትም ድንገት ይመጣሉ። ሲመጡም እንዴ ቤዛ እኮ አለች ትላቸዋለች። ሩታ እንዴ የት ናት በማለትም ይሮጣሉ። ፍቅርና ቤዛም ተንኮላቸውን እያወሩ ስለነበረ ድንገት ስገባ ትደነግጣለች። እኔ ከዚህ ምንም ላስወጣሽ አልችልም ትላታለች ፍቅር። እንዴ እማዬ መጥተዋል እንዴ በማለት ሩጣ ልታመልጥ ስትል ዴቭ ይይዛታል። እባክሽን እማዬ ይቅርታ ይቅርታ በማለትም ጉልበታቸውን ይዛለች። እንዴ የአንቺ ይቅርታ ምን ያደርግልኛል? ይህን ሁሉ ተንኮል እንዴት አሰብሽው? ልጆችን እኮ ገለሻቸው ነበረ። በፍጹም እዚሁ ያለሽበት ፖሊስ ጠርተን ነው የምናስይዝሽ ይሏታል። እባክዎትን እማዬ አያስይዙኝ፣ እናቴ ታማብኛለች ትላለች። እንዴ እናቴ ጋር ተጣልቻለሁ አላልሽም እንዴ ይሏታል። አይ እናቴ ጋር ብጣላ እኮ ምንም ቢሆን እናቴ ናት፣ ማንም የላትም ትላቸዋለች። እኔ በእናት አልጨክንም፣ ይሄን ድርጊትሽን ግን እኛ ለፖሊስ ባንሰጥሽም ፈጣሪ ይወቅስሻል ይሏታል የፍቅር እናት። እና በቃ እኔ እማዬ ከተሻላት ተመልሼ መጥቼ እጄን እሰጣለሁ እያለች ቤዛ አሁንም ተንኮሏን ትሰራለች። የሆነ ተጸጽታ አይደለም። ዴቭም እንዴ እኮ ውሸቷን ነው፣ ከዚህ በፊትም ብዙ ምክንያት አቅርባ ታመልጣለች፣ እንደዚህ ማድረግ የለብሽም ማሚ ይላታል። ሩታም እንዴ ምን ሆኖች ነው ማሚ እንደዚህ አታድርጊ፣ እሷ ተንኮለኛ ናት እንዳታምኛት ይሏታል። የፍቅር እናትም እኔ ይሄንን ካለች እኔ ማንኝና ነው የምቀጣት፣ ስለዚህ ቤዛ መሄድ ትችያለሽ ብለው ለቀዋት ሄዳለች። ዴቭ እና ሩታም እየተበሳጩ ነው፣ ልክ አልሰራሽም እማዬ እያሉ። ቤዛም ከወጣች በኋላ ብቻዋን ታወራለች። እንዴ ያማቸዋል እንዴ አፍነው ተሰብስበው ሊገሉ? ቆይ ለጊዜው ነው ከዚህ አካባቢ የምሰወረው፣ እመለሳለሁ እያለች አሁንም ሴራዋን እየተሸረበች ነው። ከርቀት ድንገት ለምለምንና የባቡሬን እናት ታያለች። እንዴ ለምለም ብላ ብላ እብድ መጎተት ጀመረች እንዴ ትላለች። ለምለምም ባቡሬ ዛሬ እናትህን እንደምንም ብዬ አሳምኜ አመጣቸዋለሁ በማለት ሄዳለች። አደይም ድንገት በመንገድ ስትሄድ የባቡሬ እናት ነይ ቄጠማ ግዢኝ እና 5 ብር እሰጥሻለሁ ወይም ሽጭልኝ፣ ይሄ ሁሉም ከተሸጠ 5 ብር አስብልሻለሁ ይሏታል። ቁጭ ብላም ታወራቸዋለች፣ ይመክሯታል። ወንድ ልጅን እንዳትቀርቢ እንደዚህ በቃ ያገኙትን ሴት የባቡሬ እናት እንደዛ ነው የሚመክሩት። ባቡሬም ድንገት ሲሄድ እንዴ ምን ልታደርግ መጣ ማነህ ትላለች። አደይና ሮማንም መንገድ ላይ ቁጭ ብለው ያወራሉ። የፍቅር እናት ሮማንን ነይ ወደ ስራ ተመለሺ፣ አደይ የምትመለስ አይመስለኝም እና በእሷ ቦታ አንቺ ስሪ ይሏታል። ፍቅር በጣም ትናደዳለች። እሷን የመሰለ ልጅ አስወጥቶ መልሶ እሷን የመሰለች ልጅ ማስገባት ስራ ምን ማለት ነው ማየ ትላለች። ፍቅር ዝም በይ አይመለከትሽም ብለዋታል። ሮማንም ደስ ስላላት እኔ አደይን እህቴን ሳልጠይቅ እዚህ ስራ ተመልሼ አልመጣም ብላ መልሳለች። የፍቅር እናትም እሺ እጠብቃለሁ
ብላለች። አደይም እኔ ቤት አልነበርኩም ወጥቼ ነበር ትላታለች። ቅምጥል እኮ ወደ ገጠር ሸኝኝ ብላ ሸኘኋት ትላታለች። እንዴ ምን ልትሆን ነው ቅምጥል የሄደችውም ትላታለች። ለምለምም ከሄደች በኋላ ሰላምዬ ይሏታል የባቡሬ እናት። እኔ የምልሽ ሁሌ ልጅሽን በረከት በረከት ታያለሽ፣ እሱ ያለበት ቦታ ልውሰድሽ እንዴ ትላታለች። እንዴ ልጅ ያለበትን ቦታ ካወቅሽማ ውሰጅኝ ትላታለች። ለምለምም ወደ ቤት ይዛት ትሄዳለች። ድንገት ባቡሬን ያው ይሄ ነው ልጅሽ ብላ ታሳያታለች። የባቡሬ እናትም ትደነግጥና እኔ ወንድ ልጅ የለኝም እንዳትቀርበኝ በማለት ትጮኻለች። በጣም ትደነግጣለች። ለምለም ሰላምዬ ምን ሆነሽ ነው ልጅሽን አሳይሻለሁ ብለሽ አሁን እንደዚህ የምታመጭብኝ ትላለች። ባቡሬም ይደነግጣል። እማዬ እኔ እኮ ልጅሽ ነኝ ማዘሯ ይላታል። አይ ልጅ አይደለህም እኔ ወንድ ልጅ የለኝም እያለች ትጮኻለች። ለምለምም በጣም ደንግጣለች። ቅምጥል ደግሞ ኪንጎ ትቷት ስለሄደ ከዳይመንድ ጋር ወደ ገጠር ሄዳለች። ገጠርም ከሄደች በኋላ መናኸሪያ ነኝ እባክህን ተቀበለኝ ብላ ወደ ዳይመንድ ትደውላለች። ኪንጎም በጣም ተገርሞ እንዴ ምን ልታረግ መጣች? እንዴት መጣች? ይላል። እንዴ በመኪና ነዋ ምን አስበህ ነው እያለ ዳይመንድ ሙድ ይይዝበታል። ቅምጥልን ተቀብለዋት ይመጣሉ። ቅምጥል ጭቅጭቋን ቀጥላለች። አንተ ምን አባት ሆነ ነው ትተኸኝ የመጣኸውን ትለዋለች። እንዴ ይቅርታ ስልሽ እኮ ይቅርታዬን አልቀበለኛልሽ፣ ስለዚህ ምንም አማራጭ የለኝ፣ ስለመጣሽ ደስ ብሎኛል ይላታል። አይ ምንም አይደል ትላለች። አይ አትጨቃጨቁ፣ አሁን ሰው አይንም እንዳንገባ መሄድ አለብን ይላል ዳይመንድ። ቅምጥልም እየመራች ትሄዳለች። ምነው ቀደም ቀደም አልሽ? ቤቱንና ሀገሩን አውቀዋለኋልሽ ይላታል። ዝም በል እንዳላንጠባጥብህ እያለች ቅምጥል መንገዳቸውን ቀጥለዋል እየተጨቃጨቁ። ድንገትም አበበ የሚባለውን አብሮ አደጉን ያገኛል ዳይመንድ። እንዴ ወንድሜ መጣ ይለዋል። ለመሆኑ የት ነው ያለኸውን በማለት ይጠይቀዋል። አይ እኔ እኮ እዚህ የእናቴንም የአባቴንም ንብረት ቤታቸውን ሳይቀር ተሽጧል ይለዋል። ግን አሁን ከመጣህልኝ አንተ ችግር የለውም እንካፈላለን እያሉ ያወራሉ። የዛሬው ክፍል ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ በማድረግ